ስኬታማ መሆን የምንፈልግ ሰዎች ሁሉ በደንብ ማስተዋል፣ መገንዘብ፣ መቀበል ያለብን እውነታ ቢኖር ስኬት ያለው አሁን ካለንበት የምቾት ቀጠና ውጪ ነው። ሰክሰስ ፋውንድ ኦንሊ ኢን ካሬጅ ዞን። ድፍረትን፣ ተነሳሽነትን በሚፈልግ ቀጠና ውስጥ ነው ስኬት ያለው ማለት ነው። ሲጀምር የምቾት ቀጠና ማለት ምን ማለት ነው? የምቾት ቀጠና ማለት ወይንም ደግሞ ኮምፈርት ዞን ስንል የሰዎች የስነ ልቦናዊ ሁኔታ ነው። የስነ ልቦናዊ ሁኔታ ምን የሚል አሁን ያለውበት ትክክል ነው፣ ተመችቶኛል፣ ለምጄዋለሁ፣ ተቀባይነት አለው ብሎ አክሰፕት አድርጎ ተቀብሎት ያንን ሁኔታ ሳይኮሎጂካሊ በስነ ልቦና ተቀብሎት በዛ ነገር ውስጥ መኖር ምን ይባላል? የምቾት ቀጠናቸው ነው። ተመችቷቸዋል፣ ስነ ልቦናቸው ተቀብሎታል። ስለዚህ it's a psychological state which things feel familiar to a person and they are at easy perceive they are ባሉበት ቦታ ያንን ያሉበትን ሁኔታ ለሌላ ሰው ሲታይ ከውጪ ያሉ ሰዎች ሲያዩዋቸው ትክክል አይደለም፣ ጥሩ አይደለም፣ አስፈላጊ አይደለም። ነገር ግን ውስጡ ላሉ ሰዎች በዛ ቦታ ውስጥ ላሉ ሰዎች ትክክል የሆነ የለመዱት በስነ ልቦና የተቀበሉት ነገር ምን ይባላል? ኮምፈርት ዞን ወይ ደግሞ የምቾት ቀጠናቸው ማለት ነው። ለምሳሌ መጠጥ ጠጥቶ መስከር ደስ አይልም። አዎ ለሰው ጠጥቶ ለሚሰክሩና ደስታ ለሚፈጥርላቸው ሰዎች ግን ስነ ልቦናቸው መጠጥ ጠጥቶ መስከር የበላይነት፣ አቤት ትላንትና እኮ በቃ ጨበስን፣ ትላንትና እኮ በቃ ምናምን ብሎ በኩራት እንደ ጀብዱነት ያወሩታል። ትክክል ነው ወይ? አይደለም። በእነሱ የስነ ልቦና ሁኔታ ግን አክሴፕትድ ነው፣ ተቀባይነት ያለው ሆኗል ማለት። ስለዚህ አብዛኞቻችን እኔም እናንተም አሁን የምንኖረውን ህይወት ስንገነዘበው ሳይመቸን እንደተመቸን ስነ ልቦናችን ተቀብሎት አስፈላጊ እንዳልሆነ ኮንሺየስ ማይንዳችን ወይ ደግሞ ንቁ አእምሯችን እያወቀ ነገር ግን ስለለመደው ቁጭ የሚልበት ብዙ ነገሮች አሉን። እነዛ ነገሮች ምን ይባላሉ? የምቾት ቀጠናዎቻችን ይባላሉ። ብዙ ነገር ማንሳት እንችላለን። ሰው በድህነት ውስጥ መኖር አይገባውም። በድህነት ውስጥ መኖርም አይፈልግም። አብዛኛው ሰው ገንዘብ አልወድም ይላል፣ ግን አፉ ነው እንጂ የሚለው ገንዘብን ይፈልጋል እንደሚያስፈልገው ስለሚያውቅ ከጠዋት እስከ ማታ ላቡን ጠብ አድርጎ በቅጥር ሊሆን ይችላል፣ በግል ስራ ሊሆን ይችላል፣ በተለያየ ሁኔታ ውስጥ ገንዘብን ለማግኘት ጠብር ግፍ ብሎ የሚሰራ ሰው ገንዘብን ምን አባቱ ቢል ውሸት ነው። ለገንዘብ እንደ ባሪያ ሆኖ እየሰራ ነገር ግን ገንዘብ ምንም ምናምን ቢል አንድ ሰው ትክክል አይደለም። ስነ ልቦናው አክሰፕት አድርጓቸው በማያስፈልግ ትክክል ባልሆነ የኑሮ ደረጃ ላይ የሚኖሩ የገቢ ደረጃ ላይ የሚኖሩ በማህበራዊ ህይወታቸው ላይ መሆን የሚፈልጉት አለ፣ ነገር ግን እየሆኑ ያሉት ነገር ሌላ ነው። ስለዚህ በህይወታችን መኖር የምንፈልጋቸው ሌላ፣ እየኖርን ያለነው በተግባር ደግሞ ሌላ ከሆነ እዛ አሁን ያለንበት ቦታ ላይ ምን ፈጥረናል? ምቾትን ፈጥረናል፣ ኮምፎርትን ፈጥረናል። አሁን ከዛ ከፈጠርከው የምቾት ቀጠና ውስጥ መውጣት መቻል። ስለዚህ በህይወት ውስጥ የምትፈልጋቸው የተሻሉ ስኬቶች፣ ስኬት ብለህ የምንናገራቸው ነገሮች ሁሉ ያሉት ደግሞ አሁን ከፈጠርነው የምቾት ቀጠና ውጪ ነው። ያንን ምቾት የፈጠረው አእምሮክ ነው፣ ስነ ልቦናክ ስለተቀበለው። በፊት አይፈልገውም፣ በፊት አይወደውም። ነገር ግን በመደጋገም ደጋግሞ በማየት በመስማት በማድረግ ውስጥ ምናርጎታል? ስነ ልቦናክ ተቀብሎታል። ማጣትን በኩራት የሚያወራ ማጣትን እንደሚያጸድቅ አርጎ እስከ መቀበል ደርሷል አብዛኛው ሰው። ተነስቶ ያለ መስራትን ወይ ደግሞ መንግስት ስራ እንዲፈጥርለትን እንደ መፍት ቆጥሮት ሰው በዚህ የምቾት ቀጠና ውስጥ ስራ በማጣት ስራ ያለማግኘትን ሌላ ሰው ማሰበብ፣ ሌላ አካልን ማሰበብ ምቾቱ አድርጎታል። እኔማ ሰራ ነበር ስላሌለ ነው ብሎ እያወራ ማለት።
ስለዚህ አሁን ያለንበት እያንዳንዱ የማንፈልገው የአኗኗር ዘይቤ በሙሉ የፈጠርነው የውሸት የምቾት ቀጠና ነው። መውጣት ይፈልጋል ግን እዛው ነው። ስለዚህ ስኬትን ከተመኘ ስኬትን ከፈለግሽ የሰው ልጅ ሁላችንም ስኬት ብለን የምንናገረውን ነገር ከፈለግን ድፍረትን በሚሻ ቀጠና ውስጥ ነው። እዛ ድፍረትን የሚፈልግ ቀጠና ውስጥ ከገባህ የምትፈልገውን ነገር እዛ ውስጥ ታገኛለህ። ስለዚህ ስኬትን ከፈለግ ደፋር መሆንን ይፈልጋል። ለዛ don't be similar, dare to be different, dare to be yourself። ራስን መሆን ማለት ምን ማለት ነው? በልብ ውስጥ ያሉ መልካም መሻቶች እንዲሆኑልኝ እፈልጋለሁ የምትላቸው ህልሞች፣ የተፈጠርኩበት ዓላማ ነው ብለህ በልብ ውስጥ የተቀበልከው ወይ ጽፈ ያስቀመጥከው የምታውቀው ማንነት ለራሴ፣ ለሀገሬ፣ ለቤተሰቤ፣ ለወገኔ ማድረግ አለብኝ ብሎ ውስጥ የተቀበለው ያን ስትሆን ማንነትን ሆነሃል። ያን ሳታደርግና ያን ሳትሆን ከቀረ ግን ከማንነት ውጪ ርቀህ ነው ያለኸው። ስለዚህ እንደ አብዛኛው በዙሪያህ እንዳሉ ሰዎች ሳይሆን አንተን ለመሆን ድፈር፣ ራስን ለመሆን ተነስ። ተመሳሳይ የሆኑ ሁኔታዎች ውስጥ ወይ ደግሞ በአንድ ላይ መሆን ይሄ የምቾት ቀጠና ብለን የምንጠራው ምቾት የለውም ራሱ። ይህ እንዴት ብዬ ልንገራችሁ? ለምሳሌ የሞላ ባስ ውስጥ ቢገባ አንድ ሰው ይደርሳል እኮ ያ ማለት በህይወት መኖር ያለበትን ድረስ ሊኖር ይችላል። ነገር ግን እንደዛ ተጨናንቆ ተገፋፍቶ እየሸተተው ምቾት እየነሳው ሊሄድ ይችላል። የሰው ልጅ በህይወቱ 21 ዓመት የነበረው 22 መሙላት ይችላል። በኮምፈርት ዞን ውስጥ ታጭቀ እዛ ማትፈልገው ሁኔታ ውስጥ ማትፈልገው የአኗኗር ዘይቤ ውስጥ መቆየት ያስጠላል፣ ደስ አይልም። ስለዚህ አሁን ምቾት የሚመስል መቃም ምቾት ይመስላል፣ መጠጥ ምቾት የሆነለት ሰው አለ። ማማት፣ ችግርን ማውራት፣ ያለመቻልን ለሰዎች ማስረዳት ከባድ ነው። አይቀየርም፣ አይሆንልኝም ማለት ምቾት ሆኖብሃል። ቴክኖሎጂን ዝም ብሎ ወሬ ለማየት ምቾት ሆኖብሃል። እጅክ ላይ ያለውን ስማርትፎን አሁን ያለንበትን ወቅት ዘመኑ የቴክኖሎጂ ነው። ግን ምን እያረክ ነው? ቴክኖሎጂ ለምንድን ነው የተዘጋጀው? ለምንድን በየጊዜው እያደገ ያለው? አንተ ህይወትን እንድትቀይርበት ነው። አንተ የተሻለ ነገር እንድታመጣበት ነው። ነገር ግን ያንን ሳይሆን በተቃራኒ እያረክ ከሆነ ምቾት ሆኖብሃል። እስኪ ፌስቡክ ስገባ ምንድነው ማደርገው ብለህ ራስን ጠይቅ። የሆነ ሶሻል ሚዲያ ላይ ስትገባ ምንድነው ማደርገው ብለህ ጠይቅ። ስለዚህ በቴክኖሎጂ የማይሆን የምቾት ቀጠና ፈጥረሃል። በማህበራዊ ህይወት የማይሆን የምቾት ቀጠና ፈጥረሃል። እነማን ናቸው በዙሪያህ ያሉት ጓደኞች? እነማን ናቸው? ስኬታማ መሆን ትፈልጋለህ? እውነት ነው። በስንት ስኬታማ ሰዎች ተከበሃል። ያንተ የተጽዕኖ ክልሎች እነማን ናቸው? ቤተሰብን ተመልከት። ከቤተሰብ አባል ሄሮ የምታረገው አንተ በምትፈልገው የስኬት ዘርፍ ላይ ማን ስኬታማ የሆነ ሰው አለ በአብሮክ? ስለዚህ አሁን በህይወት ጉዟችን የፈጠርናቸው የምቾት ቀጠናዎች ወደ ህልማችን ያደርሱናል ወይ? አያደርስም። ስለዚህ የፈጠርከው የምቾት ቀጠና የውሸት ነው። ምቾት የለውም። መጨናነቅ ነው ያለው። ሳፎኬትድ ነው። ነገር ግን ድፍረት የሚፈልገው ቀጠና ውስጥ ደግሞ ምን አለ? የተሻለ ነገር አለ። ለምሳሌ በቅጥር ህይወት ራሱ ብታይ ተራ ኖርማል ተቀጣሪ መሆንና የሆነ መስሪያ ቤት ቺፍ ኤክስኪዩቲቭ መሆን፣ ኦፊሰር መሆን አንድ አይደለም። ኦፊሰር እፈልጋለሁ የሚል ለመቀጠር የሚሰለፉ የሰዎች ቁጥር ትንሽ ናቸው። ኖርማል ኤምፕሎይ ተራ ተቀጣሪ ከሆነ ደግሞ በሺዎች የሚቆጠሩ ሰዎች ይሰለፋሉ። ባንክ ቤቱን የሚያስተዳድር ሰራተኛ መቅጠር ቢፈልግና ዝም ብሎ ደግሞ ሰራተኛ ፈልጋለሁ ቢል ሰልፉ የሚበዛው የትኛው ላይ ነው? ታችኛው ላይ ይበዛል።
ስለዚህ ከምቾት ቀጠና ወጣክ ማለት ከፍ እያልክ ትሄዳለህ። ከፍ እያልክ ስትሄድ ደግሞ የሚያጨናንቅህ ትራፊክ እየቀነሰ ይሄዳል። ገንዘብ ከማግኘት አኳያ ተመልከት። ተቀጣሪ ሆኖ ገንዘብ ለማግኘት ራስን ቀጥሮ ገንዘብ ለማግኘት የሚሰራና የቢዝነስ ባለቤት የካምፓኒ የኩባንያዎች ባለቤት ለመሆን የሚያስቡ ራሱ የኩባንያ የካምፓኒ ባለቤት ለመሆን የሚያስቡ ጥቂቶች ናቸው። ዓለም ላይ የኩባንያዎች የካምፓኒዎች ባለቤቶች ጥቂት ናቸው። የዓለምን ሀብት የያዙት እነሱ ናቸው። ተቀጥሮና ደግሞ የግል ስራዬን ብሎ ቢሰራ በጣም ብዙ እዛ ጋ ነው መጨናነቅ ያለው። እዛ ጋ ነው ቦታ የማይበቃው። እዛ ጋ ነው ረብሻ ያለው። እዛ ጋ ነው እጥረት ያለው። ስለዚህ ገንዘብ ለማግኘት ስታስብ አሁን ጥሩ መስሪያ ቤት ተቀጥሬ የራስን የሆነ የግል ስራ ብለህ የምታስብ ከሆነ መጨናነቅ ያለበት ቦታ ነው እየመረጥክ ያለው። ከፍ ስትልስ ከዛ ቀጠና ደግሞ ስትወጣ የካምፓኒ ባለቤት መሆን ነው። እንደዛ የሆኑ ጥቂት ሰዎች ናቸው። ስለዚህ የሚያጨናንቅህ ነገር የለም። መንግስት ጋር ራሱ ስትሄድ ተቀባይነት ያለ እጅህ ስሞ ነው የሚቀበል። ለሆነ ለትንሽ የግል ስራ ንግድ ፍቃድ ላውጣ ስትልና ካምፓኒ ምርት የሚያመርት ፕሮዳክሽን ላይ የሚሰራ ትልቅ ካምፓኒ ልከፍት ነው ብትል እጅ ስሞ ነው ኢንቨስተር ተብለ ነው ተቀባይነት የምታገኝ። ስለዚህ ገንዘብን ከማግኘት አኳያ ራሱ አእምሮክ ውስጥ የፈጠርከው በአንተ ውስጥ የተገነባው ገንዘብ የማግኘት ስነ ልቦናክ በራሱ የትኛው ጋር ነው ያለው? ቀጠናህን መቀየር ይኖርብሃል። ካፌ ቡና ልጠጣ ሻይ ልጠጣ ብለህ ስትገባ 5 ስታር ሆቴል ስትገቡ እና ሰፈር ውስጥ ያለ አንድ ካፌ ብትገቡ የትኛው ጋር ነው ረብሻ ያለው? ጫጫታ አለው። አስተናጋጅ ቀስመላ እያለ የሚያስተናግድ የትኛው ጋር ነው? ታች ያለው ጋር ነው። 5 ስታር ስትሄድ ግን ተከብረ ንጉስ ሆነ ተንከባክቦህ ከጠየቀው ነገር በተጨማሪ ተሰጥቶክ በክብር ነው ትሄደው። ስለዚህ ሁሌ የምቾት ቀጠና የሚመስሉ ታች ያሉት ግርግርና ጭንቀት ነው ያላቸው። አሁን የምትኖረው ስነ ልቦናክ ተቀብለውት ይሆናል እንጂ ምንም ምቾት የለው። በጥላቻ ውስጥ በሐሜት ውስጥ መኖር ምንም ምቾት የለውም። ሲኒማ ፊልም ለማየት ስትገባ ቪአይፒ ላልኩ ቬሪ ኢምፖርታንት ፐርሰን ከፍ ስትል በጣም ጠቃሚ ሰው ትባላል። ታች ከሆንክ ደግሞ ታች ነው። ስታዲየም ኳስ ለማየት ስትል ቪአይፒ ተብሎ የተመረጡ ሰዎች ከፍ ያሉ ከምቾት ቀጠና ከተለመደው ቀጠና የወጡ ሰዎች ቦታ ተመርጦላቸው ነው የሚስተናገዱት። አንተ ለራስህ የትኛውን ደረጃ ሰጥተሃል? አስተውል። ያንተ መልካም ህይወት የሚጀምረው ሁሌ ከምቾት ቀጠና ስትወጣ ነው። ህይወት በራሱ የሚጀምረው ካለህበት የምቾት ቀጠና ልክ ስትወጣ ሌላ ህይወት ይኖራል። ለዛ ነው ሐይቅን ያላየች እንቁራሪት በጣሳ ውስጥ ያለን ውሃ ታመሰግናለች። በጣሳ ውስጥ ያለን ውሃ ነው የምታመሰግነው። ለምን? ሐይቅን አላየችማ። አንተም ከምቾት ቀጠና ውስጥ ስትወጣ አሁን የምትኖረው ህይወት በጣሳ ውስጥ ስትኖር እንደነበረችው እንቁራሪት ነው የሚሆነው። አሁን የምታገኘው ያለው ገቢ፣ አሁን የምትኖረው አይነት አኗኗር ዘይቤ፣ አሁን ያለው የኑሮ ደረጃ በጣሳ ውስጥ እንደሆነ የሚገባህ ከምቾት ቀጠና አሁን ካለህበት ቀጠና ልክ ስትወጣ ሌላ ህይወት አለ፣ ሌላ አዲስ ህይወት አለ፣ ሌላ ከፍታ አለ። ስለዚህ ይገባኛል ወይ በለራስህ ከዚህ በፊት አግኝተህ የማታውቀውን ውጤት ማግኘት ከፈለክ ከዚህ በፊት ሰርተህ የማታውቀውን ስራ መስራት ግድ ይልሃል። ስራ ስትቀይር ገቢ ይቀየራል። ገቢ ሲቀየር ህይወት ይቀየራል።